ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። መንግስት በትምህርት ፈጠራና ክህሎት ላይ ትኩረት ሰጥቶ እየሰራ ነው ሲል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ኢኖቬሽን አፍሪካ 2025 ጉባኤ ትምህርት ሚኒስቴር፣ ኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም የስራና ክህሎት ሚኒስቴር ከአፍሪካ ብሬንስ ጋር በመተባበር በአዲስ አበባ መካሄድ ጀምሯል። የአገሪቱ የዘርፍ የስራ ኃላፊዎችና ሙያተኞች የታደሙበት ጉባኤው በትምህርት ፈጠራ ክህሎትና አይሲቲ ላይ ውይይት ይደረግበታል ተብሏል። ትኩረቱን በትምህርት ፈጠራና ክህሎት ላይ ያደረገ ኢኖቬሽን 2025 ጉባኤ ከፍተኛ የመንግስት ኃላፊዎች፣ ሚኒስትሮችና ከተለያዩ የአፍሪካ ሀገራት የተውጣጡ ሙያተኞች በተገኙበት በአዲስ አበባ ተጀምሯል። ይህ የትምህርት ሚኒስቴር፣ የኢኖቬሽን እና ቴክኖሎጂ ሚኒስቴር እንዲሁም የስራና ክህሎት ሚኒስቴር ከአፍሪካ ብሬንስ ጋር በትብብር ያሰናዱት ጉባኤ የአፍሪካ ሀገራት የየዘርፉ ሚኒስትሮችና ልዑካን ቡድን አባላትና አጋር ድርጅቶች የተሳተፉበት ሲሆን ጉባኤውን በንግግር የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትምህርት የብዙ ነገሮች ቁልፍ ነው ሲሉ ገልጸው ለአፍሪካውያን ወጣቶች ምቹ የአሰራር ስርዓቶችን መዘርጋት እንደሚገባ አሳስበዋል። ትምህርት እኩልነትን የሚያሰፍን ቁልፍ መሳሪያ ነው። አፍሪካ የወጣቶች አህጉር በመሆኗ ለመጪው ትውልድ ጠቃሚ የሆነ የአሰራር ስርዓት ያስፈልጋል። ይህም የተከበሩ የሙያ ብቃት ያላቸውና የሰለጠኑ መምህራን እንዲሁም በዓለም አቀፍ እውቀት ከፍ የሚሉበት እድል ያገኙ ተማሪዎችን በመያዝ መጀመር ይኖርበታል። በዘርፉ የኢትዮጵያን ተሞክሮ ያጋሩት ምክትል ጠቅላይ ሚኒስትሩ ትምህርትና የክህሎት ልህቀት በኢትዮጵያ መንግስት ከፍተኛ ትኩረት ተሰጥቷቸዋል ብለዋል። አክለውም መንግስት አዳዲስ ትምህርት ቤቶችን ከመገንባት ጀምሮ መጪውን ትውልድ ታሳቢ ያደረገ የክህሎትና የሰው ሀብት ልማት ስራ እየተገበረ መሆኑን አንስተዋል። በኢትዮጵያ ትምህርትና የክህሎት ልቀት ቀዳሚ ትኩረት ተሰጥቷቸዋል። መንገዱ ሩቅ እንደሆነ ብናውቅም በእውቀት እየተጓዝን ያለ ነው። አዳዲስ ትምህርት ቤቶችን፣ የተሻሉ መሰረተ ልማቶችን፣ ጠንካራ ዲጂታል በይነ መረብን እየገነባን ነው። መጪውን ትውልድ ታሳቢ አድርገን በፈጠራና በሰው ሀብት ልማት ላይ ኢንቨስት እያደረግን ነው። አፍሪካውያን ወጣቶች በትምህርት በፈጠራና በክህሎት ረገድ ተስፋ ሰጪ ስራ እየሰሩ ነው ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያም የዚህ ጉዞ አካል መሆኗ የሚያኮራ ተግባር ነው ሲሉ ተናግረዋል። አያይዘውም ፈጠራን የሚያበረታታ የፖሊሲ አቅጣጫ ሊኖር እንደሚገባ አጽንኦት ሰጥተው ገልጸዋል። በአህጉራችን አፍሪካ ተስፋ፣ እድልና የክህሎት ልቀት እያየን ነው። ከሌጎስ እስከ ናይሮቢ፣ ከዳካር እስከ አዲስ አበባ ወጣቶች ችግር ፈቺ በሆኑ ፈጠራዎች ላይ ተሰማርተዋል። በታሪካችን ውስጥ ከፍተኛ የሆነ የፈጠራና የክህሎት ኢንቨስትመንት በአፍሪካ እያየን ነው። ኢትዮጵያም የዚህ እንቅስቃሴ አካል በመሆኗ ኩራት ይሰማናል። ስለ ቴክኖሎጂ ስንናገር ፈጠራን የሚያበረታታ የፖሊሲ አቅጣጫንም ወሳኝነት እውቅና እንሰጣለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ዓለም ያለችበት ሁኔታ እጅግ የተወሳሰበ በመሆኑ መጪውን ትውልድና ወጣት በትምህርት በቴክኖሎጂና በክህሎት ማዘጋጀት ይገባል ብለዋል። ሁሉም ሰው እንደሚስማማው በዚህ ወሳኝ ምዕራፍ የአህጉራችን የወደፊት ወጣቶቻችንን በእውቀትና በክህሎት ባዘጋጀንበት ልክ የሚወሰን ነው። ስለዚህ ከምንጊዜም በተሻለ ስለ ትምህርት ክህሎትና ቴክኖሎጂ ትኩረት መስጠት ይገባናል። ሁላችን አፍሪካውያን ከተለመደው አካሄድ በመላቀቅ መጪውን ጊዜ የዋጀ አካሄድ ልንከተል ይገባል። ኢኖቬሽን 2025 ጉባኤ ከአይሲቲና ክህሎት ጋር በተያያዘ አጀንዳዎች ቀርበው ውይይት እንደሚደረግበት ተገልጿል። መሶብ የአንድ ማዕከል አገልግሎት ቀልጣፋና ፍትሐዊ አገልግሎት ተደራሽ ለማድረግ ብልሹ አሰራር እንደሚፈታ አፈ ጉባኤ አቶ ታገሰ ጫፎው ገለጹ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎው፣ ምክትል አፈ ጉባኤ ሎሚ በዶና የቋሚ ኮሚቴ ሰብሳቢዎች የመሶብ የአንድ ማዕከል አገልግሎትን ጎብኝተዋል። መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ተመርቆ ስራ መጀመሩ ይታወቃል። በማዕከሉም 12 ተቋማት ተቀናጅተው ከ41 በላይ አገልግሎቶችን በተቀናጀ አግባብ ይሰጣሉ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ ምክትል አፈ ጉባኤ ሎሚ በዶና የቋሚ ኮሚቴ ሰብሳቢዎች የመሶብ የአንድ ማዕከል አገልግሎትን ጎብኝተዋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ በዚህ ጊዜ
ማዕከሉ በህዝብ ሲነሱ ለቆዩ የአገልግሎት አሰጣጥ ጥያቄዎች ምላሽ የሚሰጥ መሆኑን ተናግረዋል። በማዕከሉ የሚሰጡ አገልግሎቶች ጊዜ ቆጣቢና የዜጎችን እንግልት የሚፈቱ መሆናቸውንም ነው አጽንኦት ሰጥተው የገለጹት። በማዕከሉ የሚሰጡ አገልግሎቶች ከወረቀት ንክኪ ነጻ የሆኑና ሙሉ ለሙሉ በቴክኖሎጂ የታገዙ መሆናቸውን ደግሞ ብልሹ አሰራርን ለመቅረፍ እንደሚያግዝ ገልጸዋል። በተለያዩ አፕሊኬሽን በሞባይል አፕሊኬሽን ከቤት ሆኖ ይሄ አገልግሎት መጠቀም ይችላሉ። እዚህ ቢመጡም ደግሞ ቀጥታ በአንድ መስኮት አገልግሎት የትም እዛም እዚህም ሳይሄዱ አንዴ ማግኘት ይችላሉ። ይሄ ምን ያደርጋል? ሰው ከሰው ጋር ያለውን ግንኙነት ይቀንሳል። ይሄ በሚቀንስበት ጊዜ ላላስፈላጊ ወጪ እና ደግሞ ለሌብነትም የሚዳርጉ ጉዳዮችን በሙሉ ይቆርጣል ማለት ነው። ስለዚህ ውጤታማም ቀልጣፋም እና ደግሞ አስተዳደሩ ከንክኪና ከሙስና የጸዳ እንዲሆን ያደርጋል። በሌላ በኩል በኢትዮጵያ ኢንቨስት ለማድረግ የሚመጡ የውጭ ባለሀብቶች ቀልጣፋ አገልግሎት እንዲያገኙ በማድረግ በኢኮኖሚው ላይ አዎንታዊ ሚና እንደሚያበረክትም አንስተዋል። ከዚያ አኳያ በማዕከሉ የሚሰጡ አገልግሎቶች ለኢትዮጵያ ልማትና እድገት ጉዞ መፋጠን ተስፋን የሚሰጡ መሆናቸውን አብራርተዋል። ዛሬ እዚህ ቦታ ላይ ይህን ስናይ ይሄን ተቋማትን አምጥቶ በአንድ ማዕከል መሶብ፣ በእኛ አገር ቋንቋ መሶብ ስያሜ ሰጥቶ የአንድ ማዕከል አገልግሎትን በዚህ ደረጃ ማሳደግ እጅግ በጣም ተስፋ የሚሰጥ የመንግስት አገልግሎት አቅርቦት የተሳለጠ ሊሆን እንደሚችል እጅግ ውጤታማ እንደሚችል ማሳያም ነው። በህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በበኩላቸው መሶብ የአንድ ማዕከል አገልግሎት ግልጸኝነትን በማስፈን በመንግስትና ህዝብ መካከል መተማመን ለመፍጠር ሚናው የጎላ መሆኑን አንስተዋል። በአገልግሎት አሰጣጥ ላይ ለውጥ ለማምጣት በቴክኖሎጂ የታገዘ አሰራር እጅግ ወሳኝ መሆኑን ጠቅሰው ከዚያ አኳያ ማዕከሉ ትልቅ ትርጉም የሚሰጠው ነው ብለዋል። ግልጽ በሆነ ተጠያቂነት ባለው የቅርብ ክትትል ድጋፍ በሚደረግበት አኳኋን ነው ስራው እየተጀመረው። ስለዚህ ያለው ትርጉም እጅግ ከፍተኛ ነው። ቀልጣፋ የሆነ አገልግሎት ለመስጠት ግልጽነትን ለመፍጠር ለምሳሌ ህዝባችን እያነሳ ያለው አገልግሎቱን ደሊቨር ማድረግ ያለበት አካል አናገኝም የሚል ነገር ይነሳ። ያንን ሁሉ የሚቀርፍበትና ከቦታ ቦታ ሳሄድ ዋን ስቶፕ ሰርቪስ ወይም አንድ ቦታ ሆኖ አገልግሎት የሚያገኝበትን ሁኔታ ነው ያየ ነው። የአገልግሎት አሰጣጥ ጥራት ውስንነት በህብረተሰቡ ሲቀርቡ ከነበሩ ጥያቄዎች መካከል ዋነኛ መሆኑን የገለጹት ደግሞ በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ናቸው። በመሆኑ ማዕከሉ መንግስት ለዜጎች ጥያቄ ፈጣን ምላሽ እየሰጠ መሆኑን በተግባር የሚያሳይ ስለመሆኑም ተናግረዋል። በማዕከሉ የሚሰጡ አገልግሎቶች ዜጎችን ከተጨማሪ ወጪና እንግልት የሚታደጉ መሆናቸውንም አንስተዋል። ተገልጋዩ የሚያስፈልገውን መስፈርት ወይ ደግሞ ዶክመንት ካሟላ ያለምንም ማዳላት ለሁሉም እኩል አገልግሎት ይሰጣል። ሌላው ደግሞ ጊዜ ብቻ ሳይሆን ገንዘብ ይቆጥባል። ኢንቨስትመንት ላይ ሊሆን ይችላል አገልግሎት የምፈልገው ወይ ደግሞ ንግድ ላይ ሊሆን ይችላል። ይሄ ጉዳይ ደግሞ የተለያዩ ተቋማትን መሄድ የሚያስፈልገው ሊሆን ይችላል። ስለዚህ አሁን ከአንድ ተቋም ወደ ሌላ ተቋም እየሄደ ጊዜውንና ገንዘቡን የሚያጠፋውን በአንድ ማዕከል ሁሉንም ያገኛል ማለት ነው። እየተናበቡ ቴክኖሎጂውን በመጠቀም አስፈላጊውን አገልግሎት እዚሁ አንድ አካባቢ እንዲያገኝ የሚያደርግ እንደሆነ ነው የተረዳሁት። በማዕከሉ የሚሰጡ ቀልጣፋና ፍትሃዊ አገልግሎቶች ወደ ሌሎች አካባቢዎችም ሊሰፉ እንደሚገቡ ተናግረዋል። ባለፉት 9 ወራት በአዲስ አበባ ከተማ ደረጃ ስኬታማ ተግባራት መከናወናቸውን ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመትን የ9 ወራት የስራ አፈጻጸም እየገመገመ ይገኛል። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ግምገማ ማካሄድ ጀምሯል። ከተማ አስተዳደሩ በተለያዩ ዘርፎች በአጠቃላይ ከ93 በመቶ በላይ አፈጻጸም ማስመዝገቡን ተገልጿል። በቀጣይም ከተማዋን ለነዋሪዎቿ ምቹ ለማድረግና የተሻለ ስኬት ለማስመዝገብ የሚሰራው ስራ ሊጠናከር ይገባል ተብሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባለፉት 9 ወራት ከተማ አስተዳደሩ ስኬታማ ተግባራትን ማከናወኑን ገልጸው ያልተሳኩ ተግባራትን ለመፈተሽ ግምገማው ያግዛል ብለዋል። በ2017 ለ9 ወራት እንሰራለን ብለን ያቀድናቸውን በርካታ ስራዎች በስኬታማነት ፈጽመን የተገናኘንበት መድረክ ነው። እነኚህ ስኬታማ ናቸው የምንላቸው ስራዎች በተለያየ የክትትል የሱፐርቪዥን
እንዲሁም ደግሞ እናንተም በየደረጃው ባደረጋችሁት ግምገማ እየተረጋገጠ የመጣ ነው። በሌላ በኩል ታቅደው ያልተፈጸሙ ተግባራት የትኞቹ ናቸው? ለምን አላሳካናቸውም የሚለው ከአሳማኝ ምክንያት ጋር ተገምግሞ ትምህርት ሊወሰድበት ይገባል። ብልሹ አሰራሮችን ለማስተካከል አመራሩ ቁርጠኛ ሆኖ ሊሰራ ይገባል ያሉት ከንቲባዋ ስራዎችን በማስረጃ አስደግፎ መገምገም እንደሚገባ ተናግረዋል። አመራሩ ከዚህ የጸዳ ከሆነና ይህንን ለማስተካከል ቁርጠኝነት ካለው በእያንዳንዱ ሴክተር ላይ ለውጥ ይመጣል። ዋናው ተጠያቂ የፊት አመራር ነው ብለን ተስማምተናልና ይሄ ምን ያህል ተወስዶ ወደ ተግባራዊ ስራ ተቀየረ የሚለውም በሚቆጠር በሚታይ ማስረጃ ስራዎቻችንን እንገምግም። በመድረኩ የተሳተፉ አመራሮች በመጪው ወራትም የከተማ አስተዳደሩ ጥንካሬ ለማሳደግና ክፍተቶችን ለመሙላት በቁርጠኝነት እንደሚሰሩ ተናግረዋል። ህብረተሰቡንም ጭምር ባሳተፈ መልኩ ቀሪ ስራዎቻችንን ለመፈጸምና ለማሳካት እኔ ትልቅ መነሳሳትና አቅም የሚፈጥር ነው። ይሄም በተዋረድ በዛው ልክ ስለሚቀጥል ማለት ነው። አመራራችን ያው ከተማችን በሁለንተናዊ እድገት በብልጽግና ላይ ነው ያለችው። እቅዳችን ከማሳካት አንጻር የተሻለ አፈጻጸም ነው ያለው። ይሄን ይበልጥ አልቆ የመፈጸም አቅሙን አሳድጎ ውጤታማነቱን ማረጋገጥ መቻል ይኖርበታል የሚል አስተያየት ነው ያለኝ። በአዲስ አበባ በተከናወኑ ዘርፈ ብዙ ተግባራት አሁን ላይ ከተማዋን በዓለም አቀፍ ደረጃ ተመራጭ ከተማ ማድረግ መቻሉን ተጠቅሷል። በመጨረሻም የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቭላዲሚር ዜሌንስኪ ክሪሚያ ለዓለም ምድር ለሩሲያ ለመስጠት ፈቃደኛ መሆናቸውን እንደማያምኑ ገልጸዋል። ሁለቱ ፕሬዝደንቶች ቅዳሜ ዕለት ከተካሄደው የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ሥነ ሥርዓት በፊት በቫቲካን የቅዱስ ጴጥሮስ ቤተ ክርስቲያን ማለፊያ አዳራሾች በአንዱ ተገናኝተው ተነጋግረው ነበረ። ባለፈው የካቲት ወር በዋይት ሃውስ ቤተ መንግሥት በመካከላቸው ከተካሄደው ሰጣ ገባ በኋላ ለመጀመሪያ ጊዜ መገናኘታቸው ነበር። ትራምፕ ከቫቲካን ምላሽ ለጋዜጠኞች በሰጡት ቃለ ምልልስ ላይ ከፕሬዚደንት ዜሌንስኪ ጋር ያደረጉት ውይይት በመልካም ሁኔታ የተፈጸመ እንደነበር አውስተዋል። በውይይታቸው ወቅት የነበራቸውን ሁኔታ ሲያወሱም ዜሌንስኪ ቀዝቀዝ ያሉ ነበሩ ብለዋል። ባለፈው የካቲት በመካከላቸው ከተፈጠረው የጦፈ ሙግት አንጻር ማለታቸው ነው። ዩክሬን የግዛት ጉዳይ ሊነሳ የሚችለው የተኩስ አቁም ስምምነት ከተደረሰና ከተከበረ በኋላ ነው፣ አሳልፌ የምሰጠው ግዛትም አይኖረኝም ስትል ደጋግማ ማስገንዘቧ ይታወቃል። ትራምፕ ከቫቲካን መልስ በሰጡት በዚያ አስተያየታቸው ላይ ከራሽያም ሆነ ከዩክሬን እስካሁን የተሰጠ አስተያየት የለም። ትናንት እሁድ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪዮስ ዩክሬን ለተኩስ አቁም ብላ በዚህ መጠን መሬት አሳልፋ ለመስጠት እንዳትስማማ አሳስቦ ነበረ። መከላከያው ኤአርዲ በተባለው የአገሪቱ ቴሌቪዥን በሰጡት መግለጫ ኪየቭ የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐሳብን ሙሉ በሙሉ ከመቀበል እንዳትሄድ በማሳሰብ ውጤቱ እጅ መስጠት ወይም ምርኮ ይሆናል ብለዋል። ቢሆንም ዩክሬን የተኩስ አቁም ስምምነት ለመድረስ የተወሰነ ግዛት ልትተው እንደሚገባት ግን ትገነዘባለች ብለዋል። ያ ማለት ግን አሁን ፕሬዚደንት ዶናልድ ትራምፕ እንዲሆን የጠየቁትን ሁሉ እሺ ማለት ሊሆን አይችልም ብለዋል። የፕሬዚደንት ትራምፕ የሰላም ሐሳብ ዩክሬን ራሽያ በ2014 ወደ ራሷ ያካለለችውን የደቡብ ዩክሬን የግዛት አካል የነበረውን ክሬሚያ ልሳነ ምድር በራሽያ ግዛትነት እንድታውቅና ከ2022 ፌብርዋሪ 24 በኢትዮጵያ የካቲት 17 2014 ጦርነት በኋላ ራሽያ በኬርሶን፣ በዛፖሪዥያ፣ በዶነትስክና በሉሃንስክ የተቆጣጠረቻቸውን ግዛቶች እንደ ሞስኮ ግዛት ቆጥራ እንድትተው ይጠይቃል። አዲሱ ድንበራቸውም ጦርነቱ የሚቆምበትን የ1000 ኪሎ ሜትር የጦር ግንባር ተከትሎም ወታደሮቻቸው በሚገኙበት የመጨረሻ ይዞታ ላይ እንዲሰመር ይጠይቃል። ራሽያ በአራቱ ግዛቶች የተቆጣጠረችው መሬት
የጠቅላላ ዩክሬን ቆዳ ስፋትን 20 በመቶ ያክል ነው። ትራምፕ ከዚህ አንጻር የሰላም ሐሳባቸው አብዛኛው ነጥቦች በሁለቱም ወገኖች ስምምነት የተደረሰባቸው መሆኑን ይናገራሉ። ሮይተርስ የተመለከተው የአውሮፓና የዩክሬን አማራጭ የሰላም ሐሳብ ተዋጊዎቹ ሀገራት የተያዙትን የዩክሬን ግዛቶች በተመለከተ ምን ማድረግ አለባቸው የሚለውን ነጥብ መነጋገር የሚችሉት ከተኩስ አቁም ስምምነቱ ተግባራዊነት በኋላ መሆን አለበት ይላል። የአሜሪካ ሐሳብ የዩክሬንን የኔቶ አባልነት ጥያቄ ውድቅ ያደርጋል። የዩክሬንን የደህንነት ዋስትናዎችን በተመለከተ ደግሞ ያለ አሜሪካ ተሳትፎ እንግሊዝና ፈረንሳይ መር የፈቃደኛ አገሮች ቅንጅት እንዲወጣው ይተዋል። ይህ በእንዲህ እንዳለ ግን አውሮፓውያን ከተኩስ አቁሙ ስምምነት በኋላ ዩክሬን ዳግም ለራሽያ ጥቃት እንዳትጋለጥ አሜሪካ የኔቶ አይነት ከዩክሬን ጋር አብሮ የመዋጋት የብረት ጓንት የሆኑ ዋስትናዎች እንድትሰጥ ይፈልጋሉ። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።